የሚያናድደኝ ቡዳ ነው በእውነት። በጎመን ነው የሚቀናው። ጮማ ስትቆርጥ ካየ ይበሳጫል። በወደቀ ነገር የሚቀና መንፈስ ነው። አደግ ምቀኛ ነው። ምቀኛ ቡዳ ነው። ይሄ የነጩ ቡዳ ግን እንድትበላ ይፈልጋል። ችግር የለበትም። ልክ ትምህርት ቤታቸው ስትማር ያንተን ዕውቀት የሚያዳክም ኃይል ይልኩብሃል። በመንፈስ ቅዱስ ካልታገስክ ቀደም ካልካቸው አንድ የሆነ ቦታ ላይ እንድትቀጭጭ አድርገው ቁጭ ያደርጉሃል። ዓለማችን ያላወቀው ላብራቶሪ ያላገኘለት ኑክሌር እና ሳይንስ ኤክስሬ እና ሬይ በሙሉ እነዚህ ያልደረሱበት ሶስተኛው ፍጡር አለ። ያ ሶስተኛ ፍጡር በሳይንስ አታገኘውም፣ በላብራቶሪ አታገኘውም፣ በዩኒቨርሲቲ ተቋም አታገኘውም፣ አልፎም ተርፎ እርምጃ ወስድበታለሁ ብለህ በመሳሪያ አታገኘውም፣ በጨረርና በባክቴሪያ እንኳን አታገኘውም። እንደው የሱ የሆነ ባክቴሪያ እንኳን ፈጥረህ አስወግደዋለሁ የምትልበት ኃይል የለም። ይሄ ሶስተኛው ፍጡር የወደቀው የሳጥናኤል ሰራዊት ሰይጣንና ዲያብሎስ ነው፣ አጋንንት ነው። አስማት ሲያስሱ የሚኖሩ አሉ። ከሀገር ሀገር ከበረሃ በረሃ የአስማት ቅጠል የሚፈልጉ አሉ፣ እጽዋት የሚፈልጉ አሉ፣ ይሮጣሉ። ጫፍ ድምፅ አውጥተህም ታወራለህ፣ ተኝተህም ታወራለህ። ይሄ የጭንቀት የመንፈስ ቅዱስ መራቅ ምልክት ነው። ቃሉ እንዲህ ይነበባል። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረችን አህያ ውርንጫዋንም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ፍትሆሙ ወአምጾሙ ሊተ፣ ፍቱና አምጡልኝ። አዎ ጊዜና ዘመን ደርሶ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ የወንጌል ስራውን የምስራች አገልግሎቱን ሲጀምር ብዙ ሰዎች ይከተሉት ነበረ። አንዳንዶቹ ከሚከተሉበት አካሄድና አኗኗር ውስጥ የራሳቸው የሆነ ዓላማና ግብ ያላቸው ናቸው። አንዳንዶቹ ደግሞ ከሱ ሀሳብ ለመቀበልና ባህሪውን ለማወቅ የሚከተሉም ናቸው። አንዳንዶቹ ደግሞ የዕለት ኑሯቸውን ከሱ በሚገኝ የበረከት ጉርሻ ሆዳቸውን፣ ጊዜያቸውን፣ ዘመናቸውን ለማስታገስ የምግብ ፍላጎት ያላቸው ናቸው። አንዳንዶቹ ዓላማው ዓላማዬ ግብሩ ግብሬ ብለው ሊከተሉ የሚፈልጉም ሰዎች ነበሩ። አሁን ሁሉንም ማስተዋላቸው ጊዜ በከንቱ መባከን የለበትም። እነዚህ ሰዎች እየተከተሉት ብቻ የሚኖሩ ሳይሆን እሱ የሚላቸውን ሰምተው የሚታዘዙ መሆን አለባቸው። እኛ አሁን የምናተኩረው እየተከተሉ የሚበሉትን ሳይሆን እየተከተሉ እሱ የሚለውን የሚያደምጡትን ይሆናል። እግዚአብሔር ከሁላችን ጋር ይሁን። መድኃኒታችን ኢየሱስ ክርስቶስ ዙሪያውን ሲቃኝ ምሕረት የሚፈልጉ አሉ፣ የእሱን ድምፅ የሚሰሙ አሉ፣ ከሱ በረከት ለመካፈል የሚጓጉ አሉ፣ ከእናቶችም ከእህቶችም አሉ፣ ከወጣቶችም አሉ። ግን አጠገቡ የቀረቡትን 2ቱን ኑ ወደዚህ ጠጋ በሉ አላቸው። ከዛ በኋላ በቤተ ፋጌ በደብረ ዘይት እና በቤተ ፋጌ መካከል በመንገድ ዳር የታሰሩ 2 አህዮችን በመጀመሪያ ደረጃ እርሱ አየ። ማንም የማያየውን የሚያይ ማን ነው ማለት ነው? እግዚአብሔር። መታሰሯን ያየው እርሱ ነው። እርሱ ወደ ታሰሩት ነው የመጣው። መታሰሩን ማየት በራሱ አንድ ሌላ ትልቅ ኃይልና ስጦታ ነው። መታሰርን ማየት የማይፈልግ ደግሞ በጣም ብዙ ነው። የታሰሩትን የማይፈልግ የታሰሩትን የማያይ በጣም ብዙ ነው። የታሰሩትን የሚያይ ጌታ በስጋ ተወልዷል። ከቅድስት ድንግል ማርያም ተወልዷል። አድጓል። ስራውን ጀምሯል። ስራውን ሲጀምር በአምላካችን ዘንድ ልዩ ባህሪው ወደ ታሰሩት የማስተዋል ጸጋና ሞገስ ቤተ ክርስቲያን እንድታስተውል የጀመራት እርሱ ነው። ያቋቋማት እርሱ ነው።
በደመ ማኅተሙ ያቆማት እርሱ ነው። ግን ሲጀምር ይሄንን እንድናይና እንድናስተውል ነው። የታሰሩትን አህዮች አያቸው። የታሰሩት ደግሞ ሁለቱም በአንድ ዘመን ውስጥ እናትና ልጆች ናቸው። ውርንጫዋና እናትየዋ ነው አብረው የታሰሩት። እየሰማችሁ ነው? አለ በአዲስ ኪዳን መታሰር አለ። አዲስ ኪዳን ሲገባ ብሉይ ኪዳንም ወደ መጨረሻው ላይ ሊያልቅ ሲል እንዲህ መታሰር አለ። ማንም ያላያቸውን ግን ጌታ አየና በቤተ ፋጌ በመንገድ ላይ የታሰረች አህያ ከነውርንጭላዋ ታገኛላችሁ አለና ለደቀ መዛሙርቱ ያሰማው የመጀመሪያው ኃይለኛው ድምፅ አሉክ የሚባሉ የተስፋ ማህደር ውስጥና የመፈታት ሕጎችን የሚያካትት እጅግ በጣም ብሩህ የሆነ ቃል አስተላለፈላቸው። እንደዚህ ሲል ፍቱና አምጡልኝ፣ ሂዱ አላቸው። እነዚህ ሰዎች የሰሙት የጌታን ቃል ነው፣ የፈጣሪያቸውን ቃል ነው። በስጋ የተገለጠ የመለኮት ኃይል ጭምር ነው ያዘዛቸው። መታዘዝን በአዲስ ኪዳን ውስጥ የደቀ መዛሙርቱ ልብን የሚነካ ቃልም ጭምር ነው። ስለዚህ ወደ ታሰሩት አህያ የሚሄዱ ደቀ መዛሙርቶች እንዲገኙ የእግዚአብሔር ድንቅ ፈቃድ ሆነ። አሁን ደቀ መዛሙርቱ ከጌታቸው የሰሙትን ድምፅ ተከትለው ወደ አህያይቱ በቤተ ፋጌ ወዳለችው ምስኪን ጊዜ፣ ዘመን፣ ሰዓት፣ ወቅት ሰው ወደ አሰራት አህያ ሄዱ። እነዚህም እድለኞች ናቸው፣ የታሰረን የሚፈልጉ። ምናልባት እንዴት ነው የታሰሩ ሰዎች ስትፈልጓቸው እነርሱ ምን ያህል እንደሚደሰቱ ታውቃላችሁ? በእድል፣ በጊዜ፣ በዘመን፣ በስልጣን፣ በማዕረግ ታስረው 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 የክርስቶስ ድምፅ የሚያስፈልጋቸው እኮ ብዙ ናቸው። ገንዘብ ያሰረዋለ፣ ክፋት ያሰረዋለ፣ ተንኮል ያሰረዋለ፣ ምቀኝነት ያሰረዋለ፣ መንፈስ ያሰረዋለ። ምድራችን በአጠቃላይ የእስር ኃይል መግለጫ ናት። ግን የሚያየን ኃይል ያስፈልጋል። እንዲህ የሚል ወደ ታሰሩት ሂዱ። የታሰሩትን የሚፈልግ ወገን በጣም ያስፈልጋል። ሄዱ። አሁን ሲሄዱ አህያይቱን ከነውርንጭላይቱ አገኟት። ነገ ወደ ሰው እንዲሄዱ ወደ ታሰረች አህያ ላካቸው። አያችሁ የእግዚአብሔር ትምህርት። እስቲ መጀመሪያ የታሰረችውን አህያ ፍቱ አላችሁ። እሺ መታዘዛችሁን እና አለመታዘዛችሁን የማየዋል። የታሰረችውን ስትፈቱ ነው። ሄዱ፣ አገኟት። ባለቤት አላት፣ ያሰራት ባለቤት አላት። የሚያስርህ በባለቤትነት ሲቆጣጠርህ ልክ እንደዚህ ነው። ባለቤትህ ይሆንና ሕይወትህንም እድልህንም ዘመንህንም በሚገባ ያስረዋል። ከዛ ጥያቄ ያቀርባል። ማንም እንድትፈታ ደግሞ አይፈልግም። ጭራሽ ሊያጠብቅብህ ይፈልጋል። የክርስቶስ ልደት እስራትን መፍታት ነው። ከዛ ሊፈቱ ሲሄዱ ምንድን ነው አሉ። ባለቤትየው ያሰራት ምንድን ነው? ምን እያደረጋችሁ ነው ሲል ጌታ ደግሞ እንዲህ ብሏል። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ማንም በሉ እስቲ፣ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ለጌታ እናስፈልግም እኛ መታሰራችን ታዲያ እስከ መቼ ነው? እድላችን፣ እውነተኛ ማስተዋላችን ታስሮብን እኮ በብዙ መንገድ ጨንግፈናል። እስራቱ ደግሞ አንተ የምታየው ሰንሰለት አይደለም፣ የመንፈስ እስራት ነው። የመንፈስ እስራት ነው። የጉዳት እስራት ነው። የእርግማን እስራት ነው። የአመፃ እስራት ነው። የኃጢአትም እስራት ነው። የግፍ እስራት ነው። የተላለፈ የበደል ውርደትም እስራት አለ። በእውቀትም አታስወግደው፣ በትምህርትም አታስወግደው፣ ትልልቅ ተቋም ውስጥ ገብተህ የማታስወግደው፣ ገንዘብ ይዘህ የማታስወግደው፣ ሀብት ይዘህ የማታስወግደው፣ የተንደላቀቀና የሞቀ ቤት ውስጥ ኖረህ የማታስወግደው እስራት አለ።
ይሄ ነው ያልገባን። ደቀ መዛሙርቱም ደግሞ ከሚፈቱት ይልቅ የሚያጠብቁት ነገር እየጨመረ የመጣበት ዘመን ነው። በክርስቶስ ቤተ መቅደስ፣ በክርስቶስ ቤት፣ በእግዚአብሔር ቤት ያሉት እስራትን ለማጥበቅ በጣም ይታገላሉ። እንድትፈታ አይፈልጉም። እንድትድን አይፈልጉም። እንድትሰቃይ ይፈልጋሉ። ምቀኝነትን ለማቆየት ይታገላሉ። ግፍን ለማቆየት፣ እርግማንን ለማቆየት ብርቱ ጉልበት አላቸው። ገንዘባቸውም እውቀታቸውም ከግፍ ጋር ለማያያዝ ይሮጣሉ። ታዲያ መቼ ነው የምንፈታው? ለጌታ ያስፈልጓችኋል በሉ። መቼ ነው ለአምላክ ያስፈልጓችኋል? መቼ ነው የምንለው? ለአምላክ የምናስፈልግነን መቼ ነው የምንለው? እንዲህ በሉ ነው ያለው። አስማት ያዙ አይደለም ያለው። አህያይቱን ከነውርንጭላዋ ያሰራት ሰው ሲጠይቃችሁ ለጌታ ያስፈልጉታል በሉ። አስማት ነው ይሄ ነው ወይ? አስማት ሲያስሱ የሚኖሩ አሉ። ከሀገር ሀገር፣ ከበረሃ በረሃ የአስማት ቅጠል የሚፈልጉ አሉ። እጽዋት የሚፈልጉ አሉ። ይሮጣሉ። የሚገርመው እንዲህ ማለት ብቻ ነው ለመፍታት። ለጌታ ያስፈልጉታል በሉ። ልቀቅ ነው፣ ሌላ ነገር የለም። ስንቶቹ ደክመዋል። እድሜያቸውን ስንቱ ጨርሰዋል። ብዙዎቻችን የተወለድባቸው ጉልበቶችና አካሎች ምናምንቴ ነገር ቀብረው የኖሩ ቤተሰቦችን አሳልፈናል። ከነሱ ተወልደን መናፍስት ተከታትሎን ዘራቸው ዘሩ፣ ኑሯቸው ኑሮ፣ እውቀታችን እውቀቱ አድርገነው ከባህሪያችን ጋር ተስማምቶ ሁል ጊዜ ነፍሳችንን እንደረበሻት የሚኖር ሰዎች እዚህ በጣም ብዙዎች ነን። የተረበሸ አካል ሳይሆን የተረበሸ ነፍስ ያለን፣ የተረበሸ ነፍስ። እግዚአብሔር ነፍሳችንን በእውነት በመንፈሳዊ ጸጋ ያድነን። የተረበሸ ነፍስን ያለን። ይሄኛውን አካልህንማ በብዙ መንገድ ልታታልለው ትችላለህ። ውስጣዊ አካልን ግን ማታለል አይቻልም። ውስጣዊ አካልን ያችን የውስጠኛዋን ክፍል የእግዚአብሔር ክብር ካልሞላት፣ በመንፈሳዊ ጸጋ ካልተያዘች፣ በእግዚአብሔር የምሕረት ቸርነት ካልተጎበኘች ሁል ጊዜ የማታርፍ ናት። ሁሌ ሰላም እንዳጣች እና እንደተጨነቀች ትኖራለች። ሰው ይሄ አልገባውም። ይሄ ነጫ ነጩማ ምን በብዛት ስለማይገባው የእሱን ባህሪ ተከትለን ስለምንሄድ የበለጠ እስራቶቻችን ብዙ አይነት ይሆናል። ይሄ የነጩ ልክፍት እስራት አንድ ሌላ ነገር ነው። የተፈጥሮ የባህሪያችን እስራት አንድ ሌላ ችግር ነው። ከየቤተሰቡ የመጣው ደግሞ እስራት አንድ ሌላ መዘዝ ነው። በእውቀት ደግሞ አግበስብሰን እዚህ ውስጥ ያስቀመጥነው ደግሞ ነገር አለ። የባዶነትን ኃይል እየጨመረ ሲመጣም እሱም አይገባንም። እሱም ሌላ አንድ እስራት ነው። ኑሯችን አንድ ሌላ ነገር ነው። በረከት አጥተን የምናደርገው ትግል ሌላው ደግሞ ጉዳታችን ነው። በዕድሜያችን ውስጥ አለን የምንለውን ነገር ስናስበው ሁሌ ባዶ ነው፣ ሁሌ ችግር ነው፣ ሁሌ ሰቀቀን ነው፣ ሁሌ ፍርሃት ነው። ይህም ደግሞ ሌላ እስራት ነው። ኧረ እባካችሁ ለጌታ ያስፈልጉታል በሉ። ልጆች ብንወልድም ለጌታ ያስፈልጉታል በሉ። ኑሮ ብንጀምርም ለጌታ ያስፈልገዋል በሉ። እስራት ውስጥ እንዳይገባ። ጠያቂ አለብህ። በጣም ይጠይቃል፣ ያሰረህ ይጠይቃል፣ ላለመልቀቅ ይታገልሃል። እዚህ ማሸነፍ ያውቃል። ይሄ ብቻ ነው። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። እስራት አንድ፣ በባህሪ መታሰር። 95% ይሄ የእኛ ትውልድ የባህሪ እስራት አለበት። የባህሪውን እስራት የሚመሩት ደግሞ በተለያዩ ጊዜና ሰዓት ከህይወቱ ጋር የተዛመዱ የምናቃቸው ወይም የማናቃቸው ግልጽ ያልሆኑልን ፍጥረቶች ሶስተኛ አካል ወይም ሁለተኛ አካል ሆነው በባህሪያችን ውስጥ ገብተዋል። አንደኛው አካላችን ይሄኛው የተፈጥሮው ነው። አፍንጫችን፣ አይናችን፣ የምንታጠበው፣ የምናለብሰው ይሄኛው ተፈጥሮአዊ ደማዊ ስጋዊ አካላችን ነው።
ሁለተኛው አካላችን ይቺ የውስጠኛዋ የነፍስ አካል የምናገናዝብበት፣ ሩቅ የምናስተውልበት፣ ሩቅ የምናቀድበት፣ በቅርብ የምናይበት፣ ነገሮችን በፍጥነት የምንለይበት የነፍስ አካል። እንስሶችም አላቸው፣ ነፍስ አላቸው። ነፍሳቸው ግን ዙሪያውን የሚያስቡበት ነፍስ አይደለም። የእኛ ነፍስ ከእግዚአብሔር አምላክ ዘንድ የተሰጠችን የሕያው እግዚአብሔር ሕያው እስትንፋስ ስለሆነች እንደ እግዚአብሔር እንድናስብ እሱ አስቀድሞ እግዚአብሔርነትን አካፍሎናል። በእሳቦትም የአቅማችንን ያህል እንድናስብ ስጦታ ሰጥቶናል። በዚህ መንፈሳዊ እሳቤ ውስጥ የመንፈስ ቅዱስ አለ የለም የሚለው ጥያቄ ላይ ብዙዎቻችን አሁን ግልጽ አይደለም። ሰውነታችን የሶስት ነገር ጦር ሜዳ ነው። የመጀመሪያው ጦር ሜዳ በማንነታችን ውስጥ ያለ ፕሮግራም ነው። በአኗኗራችን፣ በቤተሰባችን፣ በእናቶቻችን፣ በአባቶቻችን፣ በልጆቻችን እና በዛ መካከል የምንሄድበትን አኗኗር የምናገናዝበውና የምናስብበት አካላዊ ህልውና ሲኖረን፣ ሁለተኛው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ካላገዘን እንጨነቃለን። የእግዚአብሔር መንፈስ ካላገዘን ተስፋ እንቆርጣለን። የእግዚአብሔር መንፈስ ካላገዘን እንበሳጫለን፣ እንናደዳለን። አንድ ሰው ብቻውን ቁጭ ብሎ ማንም ሳይነካው ይበሳጫል። በተለይ ደግሞ እዚህ ኢሮፑ ምናምን እዚህ በነጩ ሀገር በብዛት ስትወጣ ለብቻ ታወራለህ። ለብቻ ቁጭ ብለህ የሚገርም ነው። እንደው ጓደኛ እንዳለው ነው የምታወራው። ወሬ አንድ ከህይወቱ ውስጥ ታወራለህ። ወሬ ሁለት ለብቻ ድምፅ አውጥተህም ታወራለህ፣ ተኝተህም ታወራለህ። ይሄ የጭንቀት የመንፈስ ቅዱስ መራቅ ምልክት ነው። እየሰማችሁ ነው? ስለዚህ የመንፈስ ቅዱስ ኃይል ከሌለ ህይወትህ የነገሮች ሁሉ መዋጊያ ጦር ሜዳ ይሆናል። ሶስተኛው ደግሞ ፍጡር ሆኖ መንፈስ የሆነ ኃይል አጠገብህ አለ። ሶስተኛ ፍጡር። ይሄ ሶስተኛው ፍጡር አሁን የምናየው ይሆናል። ይሄንን ስታይ ፈረንጁ ምናምኑ እንዲህ ነው የሚለው፣ ይሄ የጭንቀት ነገር ነው ይልሃል። በዚህ ሂደት ውስጥ ደግሞ ለግንዛቤ እንዲያግዘን እነርሱ ራሳቸው ይህንን መንፈስ በጣም በምስጢራዊ ጥበብ ይጠቀሙበታል። ለምርምር ይጠቀሙበታል። ለአፍዛ ደንግዝ ይጠቀሙበታል። ለባህሪ ብልሽት ይጠቀሙበታል። ነገሮችን ወጥሮ ለመያዝ ይጠቀሙበታል። ምስጢር ለማወቅ ይጠቀሙበታል። የሰዎችን ሕይወት አቀዝቅዞና አዳፍኖ ለመምራት ይጠቀሙበታል። በዚህ መካከል ግን ሌሎች ሰዎች አሉ። እነዚህ ሌሎች ሰዎች እኔና አንተ ነን። በትምህርት ተቋማቸው ይሄንን አይነግሩህም፣ ግን ከመናፍስቱ ጥበብና ባህሪ ጋር በተዛመደ አቅጣጫ ሊመሩህና ሊያስተጋቡልህ ይፈልጋሉ። ልክ ትምህርት ቤታቸው ስትማር ያንተን እውቀት የሚያዳክም ኃይል ይልኩብሃል። በመንፈስ ቅዱስ ካልታገስክ ቀደም ካልካቸው አንድ የሆነ ቦታ ላይ እንድትቀጭጭ አድርገው ቁጭ አድርገዋል። በዚህ በሶስተኛው ፍጡር። ስንተኛው ፍጡር? ሶስተኛው ፍጡር ነጮቹ አይጠቀሙበትም ብለህ እንዳታምን፣ ሞኝ እንዳትሆን። ከዛ በኋላ ምን ያደርጉሃል? ጀሌ፣ ሁለተኛ መናጆ፣ ሶስተኛ ቲፎዞ ያደርጉህና ሰይጣን የለም ይልሃል። ግን እነሱ በዚህ መንፈስ እየመሩ ነው። በዚህ መንፈስ እንድትወድቅ እየታገሉ ነው። በዚህ መንፈስ ሕይወትህ፣ ሰላምህ እንድታጣ ያደርጉሃል። የተለያየ ገጽታ አለው። እውቀቱን በሚቀርጹበት ጊዜ አንተ ልክ በዚህ መንገድ እንድትቀረጽላቸው ይፈልጋሉ። ከተቀረጽክላቸው በኋላ የነሱን የምትይዝበትን መንፈስ ይሰጡሃል። የነሱን ብቻ እንድትከተል ያደርጉሃል። ያንተ የሆነውን ባህላዊ ጉዞዎችን ሁሉ ያጣጥሉብሃል፣ ያዳክሙሃል፣ እንድትረሳው ያደርጉሃል። ከዛ በኋላ ከእጃቸው አታመልጥም። ጥገኛ ሆነ ትኖራለህ። ከአመለካከት እስከምትኖረው ኑሮ ድረስ ባህሪን 100% እንደተቆጣጠሩት እስከሚገባቸው ጊዜ ድረስ ይፋለሙሃል። ስለዚህ አምላክ የለም ይሉሃል። ከዝንጀሮ ነው የተወለድነው ይሉሃል። ቀስ በቀስ ሰው ነው የሆንከው ይሉሃል። የኢቮሉሽን ትምህርት ያስተምሩሃል። ያንን ብቻ ተከትለህ የምትሄድ ከሆነ ትውልድህን አመድ ላይ ያስቀምጠኸው ራስህም
እንደዚሁ ከመንፈሳዊ ኃይልህና ከኖረህ ከተሰጠህ የክብር ጀግንነት ወጥተህ ጥገኛ ሆነህ ትኖራለህ። ይሄ ነው አሁን የገጠመን። ይሄ ሶስተኛው ፍጡር ትረሳዋለህ። ትውልድህም ቤተሰብህም በዚህ ይመነቃቀራል። ባል ከሚስት፣ ሚስት ከባል ተለያይተው እርስ በርሳቸው ሳይግባቡ ቋንቋቸው ሳይጣጣም ዝም ብሎ ኑሮ መለወጥ፣ ጊዜ መለወጥ፣ እንደ ስፔር ፓርት ኑሮ ትኖራለህ። የሚቀረው እንግዲህ ልብ መለወጥ ነው። አንዳንዴ እሱንም ትለውጠዋለህ። አስቸጋሪ ነገር ነው። ሶስተኛው ፍጡር የህይወታችን ኃይል ውስጥ ሌላ ጦር ሜዳ የሚከፍት ፍጡር ነው። ይህንን እነዚህ ነጮቹ አደነባብረውትና ረስተው እንድትኖር ከላይ ቁንጮው ላይ ያሉት ግን በሚገባ ያውቃሉ። በቴሌቪዥን መስኮት ብቅ ሲሉ የምትፈዝበትን መንፈስ በምታየው ልክ ይልኩብሃል። ማየት ብቻ እኮ ነው። እንዴት ነው አንድ ነገር እስቲ እንደው ቡዳ በላው የሰው ዓይን ወጋው ምናምን እንል የለ እንዴ? አትሉም እንዴ? ታዲያ ነጩ ምን እንዴ አንተ መውጋት ያቅተዋል እንዴ? ይበልሃል እኮ። እስቲ በደንብ እንዴ ከነጩ እኩል ተመራችሁ እስቲ የት ደረሳችሁ? የሆነ ቦታ ላይ እኮ አስቀርተዋችኋል። የሆነ ቦታ ላይ እኮ አድክመዋችኋል። የሆነ ቦታ ላይ ይዘዋችኋል። እንድትሄዱ ይገፉና ማንነታችሁ ላይ ስትደርሱ ያንን ማንነታችሁን እንድታጡት ይታገሏችኋል። በተለያየ አይነት መንገድ ነው። ካልጸለይ ካታመልጣቸውም። ቡዳ ነው ይበልሃል። የኛ ቡዳ በጎመን የሚቀና እውነቴን ነው የምላችሁ፣ የሚያናድደኝ ቡዳ ነው በእውነት። በጎመን ነው የሚቀናው። ጮማ ስትቆርጥ ካየ ይበሳጫል። በወደቀ ነገር የሚቀና መንፈስ ነው። ምቀኛ ነው። ምቀኛ ቡዳ ነው። ይሄ የነጩ ቡዳ ግን እንድትበላ ይፈልጋል። ችግር የለበትም። እንድትለብስም ችግር የለበትም። እሱም ላይ ግን እንዳትቀድሞ ይፈልጋል። እየሰማችሁ ነው? ኢትዮጵያውያን ደጎቹና ከአምልኮት ጋር የነበሩት ስለቀደሙ ቂም አላቸው። ብዙ የማይረሳ የታሪክ ቂሞች አሉ። ይሄ እንግዲህ የነፈዘው ትውልድ ላይ ስንደርስ ነገሮችን ምንም ስለማናቅ ችግር ነው። እና የነጩ ቡዳ ወደ ላይም እንድትወጣ ይፈልጋል። ስትመለስ ብቻ ችግር እንዲገጥም ያደርጋል። መሰላኑን ያነሳብሃል። ከዛ እንድትፈጠፈጥ ይፈልጋል። ስለዚህ የነጩ ቡዳ ስልታዊ ሲሆን፣ የእኛ ቡዳ ከትንሹ ነገር ተነስቶ ማጥፋት 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 ነው። እና ይሄንን ካላወቅ ነው ይሄኛውን ሶስተኛው ፍጡር ዘራችንና ትውልዳችን ይበላሻል። መሰረቱን ያጣ፣ አካሄዱ የጠፋው፣ የወደፊት ግቡና ዓላማውን የረሳ ይሆናል። ስለዚህ የሰው ስጋ በሶስተኛው ፍጡር የተጨቆነ ነው። ስለዚህ በፈጣሪና በፍጡር መካከል ያለ ውጊያ የሚገለጥበት የሰው ልጅ ነው። ስለዚህ በሰው ልጅና በሰይጣን መካከል ያለውን ውጊያ የሚያቆምልን ደግሞ የድንግል ማርያም ልጅ ስሙ ማን ነው? ኢየሱስ ክርስቶስ ነው። ከማ የተወለደ? ከቅድስት ድንግል ማርያም የተወለደ ነው። እግዚአብሔር ስሙ የተመሰገነ ይሁን። እሱ ምን አለ? 2 ደቀ መዛሙርቱን ጠራና ሁለቱን ነው፣ ሂዱ፣ የታሰረች አህያ በመንገድ ዳር አለች፣ እሷን ፍቱና አምጡልኛል። ከዛ አንዳች ቢላችሁ ለጌታ ያስፈልጉታል በሉ አለ። አህያይቱን ለጌታ አስረክቡ አለ እንጂ ተረከቡና ውሰዷቸው አላለም። የዘመናችን ደቀ መዛሙርቶች ለእኔ ካልሆነ ይህ ሕዝብ ገደል ይግባ ነው የሚለው። የዘመናችን አገልጋዮች እኔን ካልደገፈ የታባቱ ሙልጭ ብሎ ይጥፋ ነው የሚለው። እረ ለጌታ ያስፈልጋል። እናንተ አታስፈልጉም እንዴ? ለጌታ ያስፈልጉታል በሉ። ከዛ በኋላ ሄዱ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። ጌታ እንዳዘዘው ማድረግ ደግሞ የታሰሩትን መፍታት ነው አይደል እንዴ? ታዲያ እንዳትፈቱ እንዴት ነው ትግሉ? ይህን ሰሞን ትግል አልገጠመንም እንዴ? አልተንከራተታችሁም?
እንፈታለን፣ ከዲያብሎስ ስራት እናመልጣለን፣ እንማራለን፣ እንጽናናለን። አይ አለ። ታዲያ የማን ሕግ ነው ይሄ? የጌታ ቃል ነው። እስራትን የታሰሩትን ፍቱ አይደል ያለው? ለምን እናጠብቃለን ታዲያ እስራቱን? ለምንድን ነው? ምን አይነት ቡዳ ነው ያለብን? ምን አይነት መንፈስ ነው ያለብን? ምንድን ነው የቤተ ክርስቲያን ዓላማዋ? ምንድን ነው ግቧስ? ምንድን ነው የወንጌል ትምህርት? ምንድን ነው ቃሉ? ምንድን ነው? አንዳንዴ ግራ ያጋባል። ወዴት ነው የምንሄደው? እንዴት ነው የምናስበው? እውነት እኔ አሁን አስማተኛ ነኝ እያልኩ እኔ እኮ አስማቴን ራሱ መፈለግ ጀመርኩ። በራሴው ላይ ተጠራጠርኩ። አስማተኛ ነው ቃሉ፣ መጥተው አስማቱን ያውጡ። እኔ ግን ቃሉ እንደተናገረው ወደ ታሰሩት ሂዱ ነው የሚለው። ስለዚህ ወደ ታሰሩት ነው የመጣሁት። መንፈስ ወደ አሰራቸው፣ መተት ወደ አሰራቸው፣ አስማተኛ ደፍተሮች ወደ አሰሯቸው፣ ጠንቋዮች ወደ አሰሯቸው፣ ወደ እነዚህ ነው የመጣሁት። ቡዳ ወደ በላቸው፣ ዛር ወደ አደቀቃቸው፣ አጋንንት ወደ አጠፏቸው ነው የመጣሁት። ከመጡም በኋላ የኔ አይደለም የማረጋቸው፣ ለጌታ ያስፈልጉታል በሉ። እኔ ቁረቡ፣ ስገዱ፣ ጸልዩ የሚል ጠንቋይ የት ሀገር ነው ያለው? ታዲያ እንዴት ነው ነገሩ? ወዴት እየሄድን ነው? ምንድን ነው የምናስበው? እረ ቃሉ እንዲህ ነው የሚለው፣ ኢየሱስ ክርስቶስ ያዘዛቸውን አደረጉ። ከዛ አህያይቱን ውርንጭናውንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ተቀመጠባቸው። የሚቀመጥበት ልብ ቢያጣ ደቀ መዛሙርቱ የፈቷቸውን አህዮች ተቀመጠባቸው። ልብ ጠፍቶ እኮ እስቲ በዚህ ጀምሬ ላሳያቸዋል። ተቀመጡባቸው። ነገር ግን አሁን ትልቁ ደቀ መዛሙርቱ የሚከተሉትን ትምህርቶች አገኙ። አንደኛ እጃቸው መፍታትን ለመደ። ምን ለመደ? ሁለተኛ ወደ ታሰሩት መሄድን እግራቸው ለመደ። ሶስተኛ የፈቱትን ወደ ጌታ ይዞ መሄድን ለመደ። የፈቱትን ለማን ይውሰዱ? ወደ ጌታ ይውሰዱት፣ ወደ አምላክ ይውሰዱት። ፈተው ፍትፍት መፈትፈት አይደለም፣ ፈተው ለጌታ ማስረከብ ነው። ፈተው ለአምላክ መስጠት ነው። ይሄው ጌታ ሆይ ታስራ ነበር፣ በዓለም ታስራ ነበረ፣ በኃጢአት ታስራ ነበር፣ በመንፈስ ታስራ ነበር፣ ይሄው ያንተ ልጅ ሆናለች ብሎ ለሱ ማስረከብ፣ ለአምላክ ማስረከብ ነው። እኔ ቲፎዞ እንድትሆኑ ያንፈልግም፣ ተሳታፊ የክርስቶስ ተሳታፊዎች እንድትሆኑ ነው። የቤተ ክርስቲያን መንፈሳዊ ጸጋ ልጆች እንድትሆኑ ነው። ምን ያደርጋል ያበሻ ቲፎዞ? ምንም እኮ ትርጉም የለውም። ዛሬ ቢስቅ ነገ ያስለቅሳል። ዛሬ ቢያጨበጭብ ነገ ጣቱን ይቀስርብሃል። አስቸጋሪ ነው። ለጌታ ከሆንክ ግን እነዚህን ነገሮች በሙሉ አትፈልጋቸውም። ነገሮችን በሙሉ ታቀላቸዋለህ። ክፋትን እንደ ክፋቱ ታያለህ፣ ተንኮልን እንደ ተንኮል ታየዋለህ። አለበለዛ ካልተፈታህ ያሰረህን አካባቢ ያሰረህን ቦታ ብቻ ነው የምታየው። አርቀህ ለማስተዋል አትችልም። የአህያይቱ ባህሪ ደግሞ እስረኝነት ነው። መብት የላትም። ከአንድ አካባቢ አትወጣም። ብዙዎቻችን አካባቢያዊ የሆነ ስሜት ውስጥ ገብተናል። ይሄ የእስረኛ ትውልድ ምልክት ነው። ልክ አህያይቱ ታስራለች፣ ከመንገድ ዳር ነው ያለችው። ማንም ነው የሚያት። ማንም ሲያት ደግሞ ንቆ ነው የሚያት። አህያችሁ አልተፈታች፣ ያቺ አህያ ታስራለች እያለ ነው። እስረኛ መሆኗን አረጋግጦ ነው ማንኛውም የሚያልፈው። ስለዚህ ያቺ የታሰረች አህያ የክርስቶስ ልብስ ለበሰች። እግዚአብሔር ስሙ የተመሰገነ ነው። ማንን አለበሷት? የክርስቶስ ልብስ። በመጨረሻ ደግሞ ዘንባባ ተነጠፈላት። እንደውም አስደናቂ ቃል ከሰማያት የሚወርድ ቃል እንዲህ የሚል የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ይሁን አሉ። ወሐሞን ሀአም
ሆልኬም ሆሳአኑ በዕብራይስጥ ሆሳዕና መድኃኒት ከላይ በአርያም ከላይ ያለው ወደ ታች የወረደው መድኃኒት የሆነው በእግዚአብሔር ስም የሚመጣ የተባረከ ይሁን ሲተረጎም ማለት ነው። ከላይ ያለው ወደ ታች የወረደው መድኃኒት የሆነው ኢየሱስ ክርስቶስ የተባረከ የተመሰገነ ይሁን እያሉ የምስጋና መፍለቂያ ኃይል መውጫ ሆነች። የታሰረ ሲፈታ ልክ እንዲህ ነው። ልቦናችሁ ነፃነት ሲሰማው፣ ነፍሳችሁ በእግዚአብሔር ስትረካ፣ በገንዘብ አይደለም፣ በምግብም አይደለም፣ በእግዚአብሔር ስትረካ የምስጋናው ኃይል መውጣት ሲጀምር አጥንታችሁም ዕድሜያችሁም አእምሯችሁም የውስጥ ገመናው እግዚአብሔር መንፈስ በሚሆንበት ጊዜ ይረካል፣ ይለመልማል፣ ደስታ ይሰማችኋል። ይሄ ደስታ የሚመጣው ደግሞ በመንበርከክ ነው። እስራታችን ነፃ ስንሆን ነው። የጠላት ከበባ አለብን። ይሄን የጠላት ከበባ በብዙ መንገድ ህይወታችን ተለማምዷል። አመል አለብን፣ ሱስ አለብን። እነዚህም እስራት ናቸው። ነገር አለብን፣ ጥመት አለብን። ብዙ የተጣመሙ ጓደኞች አሉን። ባህሪያቸውን አጋብተውብናል። እንደ ጉንፋን ወረርሽኝ ህይወታችን ተመሰቃቅሏል። የግንዛቤ የማስተዋል ጠባዮቶቻችን መሰረቱን አጥቶ ደፍርሷል። ተስፋ ቆርጠናል። የዛሬውን እንጂ የነገውን ማሰብ የምንችልበት ህሊና ውስጥ አይደለንም። ስለዚህ በጠላት ተከበን ታስረናል እና ደቀ መዛሙርቱ ይህንን ነገር ካላስተዋሉት የት ጋ ነው የተፈታ ትውልድ የሚኖረን? የት ጋ ነው አእምሯችን ከበጎ ነገር ጋር በሚያረካ መንገድ አስበን በወደፊቱ ህይወታችን ላይ መልካም የጸጋ ሰዎች ሆነን የምንኖረው? ምኑ ጋ ነው? ለእንጀራ ብቻ ነው የምንኖረው? ይሄ ዋከባ ኑሮ እስከ መቼ ድረስ ነው ውስጣዊ እርካታችንን አሳጥቶን የምንኖረው? እንዴት ነው? የሚከተሉት ባህሪያቶች ህይወታችን ውስጥ አሉ። የመንፈስ ቅዱስ ደስታ ስለሌለን በስጋ በትንሹ እንስቃለን፣ በትንሹ ደግሞ እናኮርፋለን። የእግዚአብሔር ክብር ስለተለየን ሁል ጊዜ አንደበቶቻችን በጸጋ የተቀመሙ ቃሎችን የሚያወጡ አይደሉም። በጸጋ የተቀመሙ በነገር የተቀመሙና በተስፋ መቁረጥ የተበላሹ ስለሆኑ ቋንቋዎቻችን ራሱ ብዙ መሰረታዊ ነገሮች የጎደሉት ነው። ጸጋ የጎደለው ቃል ነው። ክብር የጎደለው ቃል ነው። በረከት የጎደለው ቃል ነው። ስለዚህ ሕያው የሆነ ድምፅ አይደለም የሚወጣው ብቻ አንድ የተንኮል ኃይል ያለው ነገር ይወጣል። ያ በክፉ መታሰራችን ምልክት ነው። መድኃኒታችን ኢየሱስ ክርስቶስ ፍቱና ምን በሉልኝ ነው ያሉ? አምጡልኝ ነው ያለው። ቤተ ክርስቲያን ለመፍታት ነው ነፃነትን ከክርስቶስ ያገኘችው፣ ለማሰር አይደለም። ዛሬ ለማሰር ቀዳሚዎች ሆነናል። ክፉ ነገሮችን ለማቆየት ብርታት አግኝተናል። ስለዚህ እግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን።